ሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሙባረክ ፈርኒቸር ቤተሰቦች እንዴት ናችሁ? እንግዲህ ዛሬም እንደተለመደው በጣም ጽድት ያለ በሜትር ከ20 የተሰራ ኮሜዲኖ ላይ መስተዋት ያለው ጽድት ያለ አልጋ ይዤላችሁ መጥቻለሁ። እንደምታዩት በጣም አሪፍ አልጋ ነው። በጥንቃቄ የተሰራ በኤምዲኤፍ የተሰራ አልጋ ነው ማለት ነው። እና ያው ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሳያችኋለሁ እንግዲህ ኮሜዲኖን እየከፈትኩኝ ማለት ነው። ቺን ትመስላለች ያው ጠጋ ብለህ አሳያቸው። እንደምታዩት ፋያለች ስራ ናት። ይሄን ይመስላል ኮሜዲኖ። እዚህ ጋር ከላይ ክፍት ነው። በቃ አዲስ ዲዛይን ናት። አሪፍ ናት። በቃ ቀለል ያለች ቀልጠፍ ያለች ዲዛይን ናት ማለት ነው። እና እዚህ ጋር ደግሞ ያው ቅብ ነው የተጠቀምነው። እነዚህ ወርቃማዎቹ እንደምታዩት ስራው በጣም በጥንቃቄ የተሰራ ጽድት ያለ እቃ ነው። ይሄን ይመስላል እንግዲህ ሙሉ በሙሉ ኤምዲኤፍ ነው ማለት ነው። ይሄ ያው ብዙ ጊዜ አልጋዎች ላይ ኤምዲኤፍም ስለምንጠቀም ማለት ነው። ሌሎች እቃዎችን ግን ያው ላምኔትም እየሰራን ነው እና ያው ተመሳሳይ ነው እንግዲህ ይሄኛውም እዚህ ጋር በምታዩት መልኩ ኮሜዲኖ አንዳንድ መሳቢያ ያላቸው ማለት ነው። እና ይሄንን ይመስላሉ። በጣም ፏ ያለ እቃ ነው። ይሄ አብሮ የተለጠፈ ነው ማለት ነው። መስተዋቱ አይሰበርም። አብሮ ከዋናው ከኤምዲኤፉ ጋር የተለጠፈ ስለሆነ አስተማማኝ ነው ማለት ነው። እና እንግዲህ በጣም ፏ ያለ ስራ ነው እንደምታዩት ይሄንን ይመስላል። ያው በድጋሚ እንግዲህ ለቻናላችን አዲስ የሆናችሁም ያው እንግዲህ ሰብስክራይብ አድርጉን እያልን ነው። ሁሌም ያው እይታም እየቀነሰ ስለሆነ እንግዲህ ሼር እያደረጋችሁ አበረታቱን ቪዲዮውን። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቀጣይ ቃለ ደግሞ አሳያችኋለሁ ማለት ነው። ያለ ድሬሲንግ እና ሜትር ከ50 አልጋ ይዤላችሁ መጥቻለሁ። ፍላት ነው እንግዲህ ፍላት አልጋዎች ብዙ ጊዜ አይሰለቹም፣ ሞደርን ናቸው እና ይሄን የመሰለ እቃ ይዤላችሁ መጥቻለሁ። ለቻናላችን አዲስ የሆናችሁ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ እንላለን። በጣም አሪፍ እቃዎችን እንሰራለን። ይሄን የመሳሰሉ ማለት ነውና ቀጣይ ስራዎችም እንዲደርሳችሁ የደወል ምልክቷን በመጫን ተቀላቀሉ ማለት ነው። እንግዲህ ለዛሬ ይሄንን እቃ አሳያችኋለሁ ማለት ነው እየከፈትኩኝ። እንግዲህ እቺ ድሬሲንግ በጣም ጽድት ያለች ቅልጥፍ ያለች ድሬሲንግ ናት ማለት ነው። ስላይደር አላት ማለት ነው። ይሄ ከላይ ሻተር አለው። ይሄንን ይመስላል። እዚህ ጋር እንግዲህ ኮስሞ ይቀመጣል ማለት ነው። ቀልጠፍ ያሉ ናቸው። ይሄኛው ኖርማል የሚታይ ነው። ይሄኛው ዝግ ነው። ስላይደሩ ራሱ በስነ ስርዓት የተሰራ ነው። ውበት አለው። ጽድት ያለ እቃ ነው ማለት ነው። እንግዲህ መሳቢያው ደግሞ ይሄንን ይመስላል። እዚህ ጋር ከላይ አንድ ቁልፍ አለው እንደምታዩት በጣም ጽድት ያለች እቃ ናት ማለት ነው። ያው ይሄኛው ሰፋ ያለ መሳቢያ ያለው ከላይ እንግዲህ ያው የከለሩንም አጠቃላይ እንትን እያያችሁት ነው። ነጭና እዚህ ጋር ደግሞ ጥቁር ቡኒ ነገር ስለሆነ በጣም ማች አድርጓል ማለት ነው። ወንበሯ እንደምታዩት እንግዲህ ቀልጠፍ ያለች ወንበር ናት ማለት ነው። ያው ይሄን ይመስላል። እዚህ ጋር እንግዲህ የምትፈልጉትን መጠቀም ይቻላል ማለት ነው። ይሄን ይመስላል ድሬሲንጓ። በጣም ጽድት ያለች እውነት ለመናገር በጣም ጽድት ያለችና ቀልጠፍ ያለች በጣም እንትኑ ሳይዙ ራሱ በጣም ጽድት ያለ ሳይዝ ነው ማለት ነው። ኖርማል ሳይዝ ነው። በጣም ያልተጋነነ ሲገዝፍ ደግሞ በጣም ያስጠላል ማለት ነው። እና ቀጣይ ደግሞ ሜትር ከ50 አልጋ ነው እንግዲህ ይሄን የመሰለ ፍላት አልጋ ነው ይዤላችሁ የመጣሁት። አንድ ኮሜዲኖ ጋር ነው እንግዲህ ታዘዝኩት። ያው አንዳንድ ጊዜ ወይ ለጠበብ ላለ ቤት ወይ አንዳንድ ሰው ደግሞ ኮሜዲኖ ሲበዛ የማይመቸው ስላለ አንድ ኮሜዲኖ ጋር እንግዲህ እዩት በዛ ጋር ተቀንሶለት ይሄኛው ቀለል ያለ ቀልጠፍ ያለ ዲዛይን ነው ማለት ነው ያለው እና ኮሜዲኖ እቺን ትመስላለች።
እንግዲህ ይሄ አልጋ ብዙ ጊዜ ፍላት አልጋዎች ከለር ነው፣ እነዚህ በከለር ነው እንትኑ የሚለያየው ማለት ነው። እና ጽድት ያለ ቅብ ነው ከለሩ። እዚህ ጋር ጥቁር አለው። አንድ ላይ ማች የሆነ ቀለም ስንቀባው ማለት ነጭ ከጥቁር ጋር እዚህ ጋር ሲልቨር ስንጠቀም በጣም ጽድት ያለ ዲዛይን ይፈጥራል ማለት ነው። እንደምታዩት ስፖንዳው ፍላት ነው፣ ሙሉ ነጭ ነው። እዚህ ጋር ቅቡ ሁሉ ነገሩ ጽድት ያለ ስራ ነው ማለት ነው። ያው ዋጋ እነግራችኋለሁ መጨረሻ ላይ። ያው ምናልባት መግቢያ ላይ አልተናገርኩም መሰለኝ። ዋጋ በጣም ኮመንት ላይ ስለምትጠይቁኝ መጨረሻ ላይ ዋጋቸውን እነግራችኋለሁ ማለት ነው። እና ያው በድጋሚ አሁንም እንግዲህ አዲስ የሆናችሁ ሰብስክራይብ አድርጉን። በጣም አሪፍ አሪፍ ስራዎችን እንደምታዩት እየለቀቅን ነው። እውነት ለመናገር በጣም በጥንቃቄ ነው እቃዎችን የምንሰራው ማለት ነው። እና ሶሻል ሚዲያ ላይ እንግዲህ ቴሌግራም፣ ኢሞ፣ ዋትሳፕ ላይ ሁሉም ላይ ፌስቡክም ላይ እንገኛለን። አጠቃላይ የምትፈልጉትን መረጃ መጠየቅ ትችላላችሁ ማለት ነው። በዛ እንግዲህ ዛሬ ይህን የመሰለ እቃ ይዤላችሁ ነው የመጣሁት። ቀጣይ ደግሞ አሪፍ አሪፍ እቃዎች የሚወጡ አሉን። እንግዲህ አሁን ዋጋውን ነግሬያችሁ ቪዲዮውን አጠናቀቃለሁ ማለት ነው። እንግዲህ እቺ ድሬሲንግ ቴብል 17,000 ብር ናት ማለት ነው። እውነት ለመናገር በጣም ቅልጥፍ ያለች ድሬሲንግ ቴብል ናት። ይኸውት ራሱ መሳቢያዎቹ ምናምን አያስቸግሩም። በጣም ኳሊቲ ስራ ነው ማለት ነው። ሞደርን ናት። 17,000 ብር ማለት ነው የምትሸጠው። እዚህ ጋር ሜትር ከ50 አልጋ ስንመጣ ያው እንግዲህ ከአንድ ኮሜዲኖ ጋር ነው 28,000 ብር ማለት ነው። የዚህ አሁን ላይ ይሄ የተሰራበት ዋጋ 28,000 ብር ነው ማለት ነው። እንግዲህ ኮሜዲኖ ሲጨምር ሌሎች ዲዛይኖችም ደግሞ እንትን ሲሉ ይጨምራል ማለት ነው። ይሄ ምናልባት ፍላት ስለሆነ ግን ሞደርን ስራ ነው። በሳይዙ ልክ እና በኮሜዲኖ በምትፈልጉት ልክ ዋጋው ይለያያል። የዚህ እቃ 28,000 ብር ነው። ከዋጋው አንጻር እንግዲህ ጥራቱን እናንተ አይታችሁ አስተያየታችሁንም ሰጡኛላችሁ ማለት ነው። እንግዲህ በተመጣጣኝ ዋጋ ጽድት ያለ ስራ ይዘን መተናል ማለት ነው። ቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።